እኔ በፈጠርኳቸው ነገሮች እኔ ማወቅ ትችላላችሁ እያለ ወቀደረሁ መናዚላ ጨረቃን አላህ ሱብሓነሁ ወተዓላ ብዙ ማረፊያዎችን አድርጎ እንደዚሁ የለካ የሆነ ጌታ ነው አላህ። ጨረቃ በሰማይ ላይ ስትንቀሳቀስ የራሷ የሆነ የምትሄደው የርቀት መጠን አላት፣ ማረፊያ አላት። በዛ መልኩ ነው እንግዲህ በየወሩ ያንን እየጨረሰች እንደገና ታድሳ በአዲስ የምትመጣው። መናዚሎች ወደ 28 መንዚሎች ናቸው። እነዛ 28 መንዚሎች 12 ቡሩጅ ደግሞ የሚባሉ አሏቸው። ቡሩጅ ወሰማይ ዛቲ ቡሩጅ እንደሚለው አላህ በሰማይ ላይ ያሉ ቡሩጆች 12 ናቸው። መናዚሎች 28 ናቸው። ይህ እንግዲህ ጨረቃ በ28 ቀን በ28 ላይ ይሄን ቆርጣ ትጨርሳለች። ከዛ በኋላ 2 ቀን እስቲታር ትሆናለች፣ ትደበቃለች። ምናልባት ጨረቃው ሁሉ ከሆነ ለ2 ቀን ያክል ላትታይ ትችላለች። ወይም ደግሞ አንድ ሌሊት ብቻ ትደበቃለች። ጨረቃው ወዲሎ ከሆነና በ29 የሚያልቅ ከሆነ ለአንድ ቀን ነው የማትታየው። ቀንጥላ በአዲሱ ትመጣለች ማለት ነው። በዚህም መልኩ የፈጠርኩትና ያስገኘሁት እኔ ነኝ ይላል አላህ። ምንድነው ጥቅሙ ከተባለ ጥቅሙንም አያይዞ አላህ ሱብሓነሁ ወተዓላ ሊነግረን ነው። ሊተዕለሙ ዐደደ ሲኒነ ወልሒሳብ የዓመታትን ቁጥር ልታውቁ። እንደሚታወቀው በሸሪዓችን ዓመቶች የሚቆጠሩት በጨረቃ ብዙ ዒባዳዎች የጨረቃ ጋር የተገናኙ ናቸው። ወሩ እንደዚሁ ዓመቱ በጨረቃ እናውቃለን። ወልሒሳብ ሒሳብ የሚለው በተጨማሪ አይ ሒሳብ አልአውቃት የጊዜውን ሒሳብ ራሱ ማወቅ ይቻላል። ሌሊት ላይ የፈለቅ እውቀት ያላቸው ሰዎች ተነስተው ጨረቃን በማየት ብቻ የሌሉ ይህን ያክል ሰዓት ደርሷል የሚለውን ሒሳቡን በራሱ በጨረቃ ማየት ይችላል። ለምን ምን ያክል መሳፋ ርቀት እንደሄደች ስለሚያውቁት በዛ ጊዜውንም ያውቃሉ። እና ሒሳብንና የዓመታትን ቁጥር ልታውቁ በብዙ ማረፊያዎች አላህ ሱብሓነሁ ወተዓላ ጨረቃን ወስኖታል። ማ ኸለቀ አላሁ ዛሊከ ኢላ ቢልሐቅ ይህን ደግሞ አላህ ሱብሓነሁ ወተዓላ አልፈጠረም አላስገኘም በሐቅ ቢሆን እንጂ ያስገኘሁት ይህን ለዓላማ ነው እያለ ይህን እናንተ አይታችሁ ፈጣሪ እንዳለ አውቃችሁ በብቸኝነት ልታመልኩ ይዘት ነው በዚህ መልኩ እኔ ያስገኘሁት እንጂ ዝም ብሎ ለአበስ ለጫወታ የተገኘ ነገር አይደለም። كما قال عز وجل في آية أخرى وما خلقنا السماء والأرض وما بينهما باطلا ሰማይ ምድርን በመካከል ያለውን አየር ዝም ብለን ለከቱ አይደለም ያስገኘ ነው። ذلك ظن الذين كفروا ይህ ዝም ብሎ ለከቱ የተገኘው የሚለው የነዚያ የካቢሩ ብዙዎች ግምትና ጥርጣሬ ነው እንጂ ዓላማ አለው እያዳሉ የሰው ልጅ የተፈጠረበት የራሱ ዓላማ አለው። ሌሎችም ፍጥረታቶች የተገኙበት የራሱ የሆነ ዓላማ ነው። የሚያስተምረው ነገር አለ። يفصل الآيات آياتችን አላህ ሱብሓነሁ ወተዓላ ያብራራል። أيبين الحجج والأدلة ማስረጃዎችን አላህ በዚህ መልኩ ያብራራል። ለቀውም ያዕለሙን ይላል። የሚያብራራው ለነዛ ለሚያውቁ ለሚረዱ ለሆኑ ሰዎች ያው በደንብ የሚጠቀሙበት ያን ነገር በደንብ የሚረዱት እነሱ ስለሆኑ እንጂ ያው ለሁሉም ነው አላህ ሱብሓነሁ ወተዓላ የሚያብራራው። إن في اختلاف الليل والنهار በተጨማሪ አሁንም ሌሊትና ቀን በመለያየታቸው ረጅም አጭር አንዱ ሞቃታማ አንዱ ቀዝቃዛ በመሆን ወይም ደግሞ ተመሳሳይ ሊሆኑ ይችላሉ። በዚህ መልኩ አላህ ሱብሓነሁ ወተዓላ ማስገኘቱ ወማ ኸለቀ አላህ እንደዚሁም አላህ ሱብሓነሁ ወተዓላ በፈጠረው ነገር ወፊማ ኸለቀ አላህ ፊ ሰማዋት በሰማያት ውስጥ በፈጠራቸው ነገሮች ሚነል መላኢከቲ ወገይሪሃ መላኢኮች ሌሎች ፍጥረታቶች ፀሐይ፣ ጨረቃ፣ ከዋክብቶች በሰማይ ላይ ይኖራሉ። ወልአርድ እንደዚሁም በምድር ውስጥ አላህ ሱብሓነሁ ወተዓላ በፈጠራቸው ነገሮች ሚነል ኢንሲ ወልጂኒ ወገይሪሂማ የሰው ልጆች፣ ጂኖች፣ ሌሎችም ነገሮች በምድር ላይ አላህ ሱብሓነሁ ወተዓላ ፈጥሯቸዋልና በዚህ ሁሉ ለአያቲ ለቀውም የተቁን ለነዛ ፈሪሃ አላህ ለሆኑ ሰዎች አላህ ሱብሓነሁ ወተዓላ ለሚፈሩ የእሱን ቅናት ለሚጠነቀቁ ሰዎች ይህም መልእክት አለው ይላል አላህ ሱብሓነሁ ወተዓላ። ከዚህ በኋላ እንግዲህ አላህ ያው
እድለቢስ የሆኑ ሰዎች ላላመኑ ሰዎች ይህን ሁሉ አላህ አስገኝቶ በዚህ ነገር ተምረው ፈጣሪያቸውን አላወቁ ከሃዲያን ምን እንዳዘጋጀ ደግሞ ሊነግረን ነው። እነ الذين لا يرجون لقاءنا የእኛን መገናኘት የማይከጅሉ ምንም አይነት የማያስቡ ሞቶ መነሳት አለ ብለው ስለማያምኑ ጌታ ጋር መገናኘት የሚል ተስፋ ስለሌላቸው ሰዎች ማለት ነው። ወራዱ بالحياة الدنيا በዚህ በቅርቡ ህይወት የወደዱ ልፋታቸው፣ ድካማቸው፣ ጭንቀታቸው በቃ ለሱ ለዱንያ ብቻ ነው። ለምን ሌላ ዓለም እንዳለ ምንም አይነት እውነት ስላላመኑ ወጥመዱ ቢሃ በዚህች በቅርቡ ህይወት የተረጋጉ እርካታቸው ሁሉ ነገር እዚሁ ዱንያ ላይ ነው። የነሱ ይጥማንነት ለዱንያ ንፉሱ ነፍሶቻቸው ወደ ዱንያ የተረጋጉ የሆኑ ሰዎች والذين هم عن آياتنا غافلون عن آياتنا الكونية والمتلوة ከኛ አያዎች አያ ብለው ለሁለት ነው የሚታዩ የሆኑ አያዎች አሉ። ሰማያት ምድር በእነሱ ውስጥ የተፈጠሩ ነገሮች፣ ሌላው ደግሞ የሚነበቡ የሆኑ አያዎች አሉ ቁርአንን ይመስሉ። ከዚህ ሁሉ የዘነጉ የሆኑ ሰዎች ኡላኢከ መእዋሁም ናር፣ እነዚህም ባህሪያት ያሟሉ ሰዎች እነሱ መመለሻቸውና መኖሪያቸው እሳት ነች ይላል። ቢማ ካኑ የክሲቡን ይሰሩት በነበረው ስራ ምክንያት ለእነሱ የተዘጋጀላቸው እሳት ነው። ማማ ሙንፊህ ምን الكفر بالله በአላህ ስብሓነሁ ወተዓላ የካዱ በመልእክተኛው የካዱ በመጨረሻው ቀን የካዱ ከመሆናቸው ጋር በጣም ብዙ የሰሯቸው ደግሞ ወንጀሎች አሉ። እነዛ ሁሉ ተደማምረው በእሳት ውስጥ እንዲኖሩ አድርጓቸዋል ማለት ነው። እነ الذين آمنوا وعملوا الصالحات እነዚህ ደግሞ ሰዋሊያዎች ናቸው፣ እድለኞች ናቸው። እነዚያ ያመኑ የሆኑ ሰዎች ማመን ግዴታ በሆነባቸው ሁሉ ያመኑ ከዛም መልካም ስራን ያስከተሉና የሰሩ ሰዎች የህዲህ ሊባወቁ ቢኢማኒ አይ ቢሰበብ ኢማኒ በማመናቸው ምክንያት አላህ ስብሓነሁ ወተዓላ እነሱን ይመራቸዋል። አንደኛ ዱንያ ላይ ትክክለኛውን መስመር ይዘው እንዲሄዱ ያደርጋቸዋል። ሁለተኛ በአኺራ ላይ